ወንጀል ማይነጥፍባትና የማፊያ ቡድኖች መፍለቂያ የሆነችው ሜክሲኮ አሁን ደግሞ ዋና የካርቴል መሪዋን አጥታ በነደድ እሳት ትታመስ ጀምራለች። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ መንግስታት እንደ ቀይ ዕንቁ የሚያፈላልጉት በአካል ይቅርና ጥላው እንኳን ታይቶ ስለማይታወቀው የካርቴሉ ቁንጮ ኔመስዮ ሩቤን ኦሴጌራ ሰርቫንቴስ ወይንም ኤልሜንቾ የመጨረሻዎቹ ደቂቃዎች ፍጻሜ ነው። ኤልሜንቾ በ1960ዎቹ መጨረሻ በሚቾአካን ገጠር ተወለደ። ድህነትና የእርሻ ኑሮ የሕፃንነቱ እውነታ ሲሆኑ በዚያ ክልል ማሪዋናና ሌሎች አደንዛዥ እጾችን ማብቀል የተለመደ ነበር። በወጣትነቱ በእነዚህ እርሻዎች መስራቱ የመጀመሪያ የወንጀል ግንኙነቱ እንደነበር የሚነገር ሲሆን በ1980ዎቹ ላይ ወደ አሜሪካ እንደ ሕገወጥ ስደተኛ ገባ። በካሊፎርኒያ ውስጥ በአደንዛዥ እጽ ጉዳይ ተይዞ እስር የተፈረደበት የነበረ ሲሆን እስር ቤት ውስጥ ያሳለፈው ጊዜ ስለ ወንጀል የበለጠ እንዲረዳ አድርጎታል። ከብዙ ዓመታት የእስር ቆይታ በኋላ ተፈቶ ወደ ሜክሲኮም ተመለሰ። ኤልቻፖ ወደ አሜሪካ ከተላከ በኋላ የሲናኦላ ካርቴል ውስጥ ግጭት ተነስቶ የነበረ ሲሆን ይህም ትልቅ ባዶነትን ፈጠረ። ኤልሜንቾ ይህን ዕድል ተጠቅሞ ሲጄንጂን በፍጥነት አስፋፋ። በብዙ ግዛቶችም ስልጣኑን ያጠናከረ ሲሆን ብዙ ባለስልጣኖች እንደሚሉት በአንድ ወቅት ሲጄንጂ በሜክሲኮ ከፍተኛ የወንጀል መሰረቶች የነበረ ሲሆን ወደ ሀገሩ ከተመለሰ በኋላ በሚሊኒዮ ካርቴል ውስጥ በመግባት በጥቂት ጊዜ ውስጥ እንደ ባለብዙ ልምድና እንደ ጨካኝ አለቃ መንቀሳቀስ የጀመረው ኤልሜንቾ በወቅቱ የካርቴሉ መሪ የነበረው አለቃ ከተያዘ በኋላ ቡድኑ በመከፋፈሉ ከዚያ የቀሩ ትንንሽ ቡድኖች በአንድነት በመሰባሰብ ከ2007 እስከ 2009 ጃሊስኮ ኒው ጀነሬሽን ካርቴል ወይንም ሲጄንጂ ተብሎ የተጠራ አዲስ ቡድን መፍጠር ቻሉ። በዚህ ጊዜ ኤልሜንቾ በፍጥነት ከፍተኛ መሪ መሆን ችሎ የነበረ ሲሆን ሲጄንጂ በጭካኔ በዘመናዊ መሳሪያና በየክልሉ ኃይሉን በማጠናከር ታዋቂ ወደ መሆን ተሸጋገረ። በዚህም አሉ የተባሉ እጾችን በገፍ ወደ ሰሜን አሜሪካ በማስገባት ያደገኛውና ሚስጥራዊው የንግድ ዋና ተዋናይ መሆን ቻለ። የአሜሪካ የእጽ አስተዳደርም በአገሪቱ ሁሉ ግዛቶች ውስጥ የኤልሜንቾ መረብ እንዳለ የገለጸ ሲሆን ድርጅቱ በአገር ውስጥ ከፍተኛ ጥቃቶችን አከናውኗል። ይህ ሁሉ ሲሆን ኤልሜንቾ ምስልና ማንነት የማይታይና ማንነቱን የሚገልጹ ፎቶዎቹም በጣም ጥቂት የነበሩ ሲሆኑ ራሱን ከመግለጽ ይልቅ በድብቅና በሚስጥር ወንጀሎቹን መጨረስ የሁል ጊዜው ስራው ሆነ። በመንገዱ ላይ የተጋረጠን ማንኛውንም ችግሮች ወይ በገንዘብ ወይ ደግሞ በጥይት ከመፍታት ወደ ኋላ የማይል ሲሆን ከ2017 ጀምሮ በአሜሪካ ፍርድ ቤቶች ተደጋጋሚ ክሶች ተመስርተውበታል። ከነዚህም ውስጥ የእጽ ዝውውርና የጦር መሳሪያ መጠቀም ዋነኞቹ ሲሆኑ በዚህም ይህንን ሰው ያለበትን ለጠቆመ ወይንም እርሱን ለሚያስይዝ እስከ 15 ሚሊዮን የአሜሪካ ዶላር ሽልማት እንደሚሰጠው ተጠቅሶ ሲፈለግ የቆየ ሲሆን በሜክሲኮም ከሚፈለጉ ወንበዴዎች ሁሉ አስፈሪ ሰዎች ውስጥ አንዱ እንደሆነ ይነገርለት የነበረው ሜንቾ የፖሊሶች የቁም ቅዠት ሆነ። ታዲያ ይህ ለያሽ ለገናዥ ያስቸገረና የነ ኤል ቻፖን ዱካ ተከትሎ ሜክሲኮን እስከ አሜሪካ ድረስ ሲያምስና ሲዘውር የከረመው የካርቴሉ ፊት አውራሪ በቅርቡ የሜክሲኮ ወታደራዊ ኃይሎችና የአሜሪካ የመረጃ ተቋማት በጋራ ባካሄዱት የተጠና ኦፕሬሽን ከብዙ ዓመታት ፍለጋ በኋላ ይህ ሰው እጃቸው መግባቱንና መገደሉን የተለያዩ የዜና ምንጮች ይዘግቡ ጀመር። ይህ ዜና ከተነገረበት ደቂቃ ጀምሮ በሁለቱም ሀገሮች መሃል እንደ ታላቅ ድልና የካርቴልን አከርካሪውን አግኝተው እንዳጠፉት የተበሰረ ሲሆን በተለይ
በአደንዛዥ እጽ ግብይት ላይ የነበረው የፖለቲካ ጫና ይህን እርምጃ መውሰድ አስፈላጊና ይበል የሚያሰኝ እንደሆነ ይዘግብ ጀመር። ነገር ግን የሞት ዜና ለአሜሪካና ለሜክሲኮ ደህንነቶች የምስራች ቢሆንም ለካርቴል የማፊያ ቡድን አባላትና የእንጀራ ገመዳቸውን ለበጠሰው በርከት ላሉ ሜክሲኮውያን ግን ከመርዶም በላይ የነበረ ዜና ነበርና ወዲያውኑ ነገሮች አቅጣጫቸውን ይቀይሩ ጀመር። በዚህም ቀፎው የተነካ የንብ መንጋ ይመስል በ8 የሚቆጠሩ የሜክሲኮ ግዛቶች ውስጥ እነዚህ የማፊያ ቡድን አባላት መንገዶችን እየዘጉ መኪኖችና ሱቆችን፣ ነዳጅ ማደያዎችንና ቤቶችን እንደ ጉድ ያቃጥሉ ጀመር። በጃሊስኮ በተባለች ክልል ውስጥና በጓዳላሃራ ከተማ የተሸፈኑ ታጣቂዎች እሳት እያቀጣጠሉ አቅማቸውን ያሳዩ ሲሆን ይህ ታዲያ የተከታዮቹ የታማኝነት ምልክት ብቻም ሳይሆን ለመንግስት የተሰጠ የቁጣ መግለጫ ጭምርም ሲሆን የዚህ ሁሉ ረብሻና ብጥብጥ ምክንያት የሆነው ሚስጥራዊው ሰው ሞት እንዴት የደህንነት እጅ ውስጥ በቀላሉ ሊወድቅ ቻለ የሚለው የብዙዎች ጥያቄ ሲሆን ኤልሜንቾ ከመገደሉ በፊት ያሉት 24 ሰዓታት ይህንን ይመስሉ ነበር። ፌብሩዋሪ 22 2026 ከማለዳው 4 ሰዓት በደቡብ ጃሊስኮ ተራሮች ሜክሲኮ በሴራ ውስጥ የተቀረጸ አንድ ግቢ ውስጥ በዓለም ላይ በጣም የሚፈለገው የአደንዛዥ እጽ አለቃ ተኝቶ ነበር። ሁለቱ መንግስታትም ከ10 ዓመታት በላይ እየተከታተሉት የነበረው ይህ ሰው ኢንተርፖል ይፈልገው የነበረ ሲሆን ምንም እንኳን ሲአይኤ በሰማይ ላይ እያንዳንዱን ነገር የሚለዩ ድሮኖች ቢኖሩትም ይህ ሰው ግን ለዓመታት እንደ ጥላ ስለነበር ማንም ለይቶ ሊያገኘው አልቻለም። ስለሱ የተረጋገጡ ፎቶዎች ከ3 በታች የሆኑ ሲሆኑ ሁሉም ፎቶዎች ከብዙ ዓመታት በፊት የተነሱ ነበሩ። ታዲያ በፈረንጆቹ 1966 ሚቾአካን በተባለች ተራሮች ውስጥ በተቀበረች መንደር ውስጥ ኤሌክትሪክ በሌለበት በወጉ የተጠረገ መንገድ እንኳን ባልነበረባት በመንግስት ካርታ እንኳን በውል በማትታወቅ ቦታ ላይ የተወለደው ይህ ሰው በቀለም ትምህርት ከ5ኛ ክፍል በላይ መዝለል አልቻለም። ሌሎች ልጆች ሲያነቡ እሱ በመሬት ላይ አቮካዶ ይሰበስብ ነበር። በቤት ውስጥ ካሉ 6 ወንዶች ውስጥ አንዱ እሱ ሲሆን እጅግ በጣም ድሃ ከሆኑ ቤተሰብ ውስጥ ተገኝቷል። ይህ ቦታ ቴራ ካሊየንቴ ተብሎ የሚጠራ ሲሆን በቦታው የሚበቅሉት ነገሮች የታወቀው አቮካዶና የአደንዛዥ እጽ ተክሎች ብቻ ናቸው። እናም ከ20 ዓመት በፊት ሜክሲኮን ትቶ ወደ ካሊፎርኒያ በህገወጥ መንገድ የገባው ይህ ሰው ወረቀትም እቅድም ሳይኖረው ተጉዞ በሳን ፍራንሲስኮ የተያዘ ሲሆን በወቅቱ የተሰረቀ ንብረትና ጥይት የተሞላ ጠመንጃ ተገኝቶበት ነበር። በዚህ ወንጀል ከአሜሪካ የተባረረ ሲሆን በመጨረሻም ወደ አደንዛዥ እጽ ንግድ የገባ ሲሆን ከወንድሙ አብርሃም ጋር በጋራ በመሆን አነስተኛ የእጽ ንግድን ያንቀሳቅስ ጀመር። በአንድ ሌሊትም በኢምፔሪያል በተባለ ባር ውስጥ የእጽ ዝውውር ስምምነት ለመፈጸም በገቡበት ወቅት ነበር ሊደራደሯቸው የመጡት ሰዎች ኖርማል ሰዎች አልነበሩምና እርሱንም ወንድሙንም በቁጥጥር ስር አዋሏቸው። ፍርድ ቤቱም 5 ዓመት የፈረደበት ሲሆን 3 ዓመቱን በስራ አሳልፎ እስከ መጨረሻው ድረስ ወደ አሜሪካ መመለስ እንዳይችል ማዕቀብ ተጥሎበት ወደ ሜክሲኮ ዲፖርት ተደረገ። ነገር ግን ከዚያ በኋላ አንድ ነገር አደረገ። ማንም ባልገመተው መንገድ ፖሊስ በመሆን በጃሊስኮ አካባቢ አገልግሎት መስጠት የጀመረ ሲሆን ነገር ግን ይህንን ውሳኔ የወሰነው ለመታረምና ሕግን ለማስከበር ሳይሆን ሕግ እንዴት እንደሚሰራ ለመማር ነበር። በኋላ ላይም ወደ ሚሊዮኖ ካርቴል በቀስታ የተቀላቀለ ሲሆን በዛን ጊዜ ታላላቅ መሪዎቹ ሲወድቁ እሱ ግን አልወደቀም ነበርና ራሱ የሚዘውረው ጃሊስኮ ኒው ጄኔሬሽን ካርቴል ወይንም ሲጄኤንጂ የሚባል አዲስ ድርጅትን መሰረተ። በ10 ዓመት ውስጥ በ50 የአሜሪካ ግዛቶችና ከ40 በላይ ሀገሮች ግዛቱን አስፋፋ። ዲኤኤ በጥናቱም ወደ አሜሪካ ውስጥ ከሚገቡ አደንዛዥ እጾች 1/3ኛውን የሚቆጣጠረው እርሱ እንደሆነ የገለጸ ሲሆን ሀብቱ በ100 ሚሊዮን ዶላሮች ይቆጠራል። በ2025 ላይም ድርጅቱ እንደ ውጭ ሀገር የሽብር ድርጅት
የተፈረጀ ሲሆን ኤልሜንቾ ቃለ መጠይቅም ሆነ ሌላ ነገር አድርጎም የማያውቅና ፎቶም የሌለው ሲሆን በሕዝብ ፊትም ራሱን አያሳይም ነበር። በብዙ ታላላቅ የደህንነት ኃይሎች የተከበበው ኤልሜንቾ ውስጣዊ ኃይሎቹ የቀድሞ ወታደሮች ሲሆኑ ውጫዊ ኃይሎቹ ደግሞ በተራሮች ላይ የተሰለፉ ተጠባባቂዎች ናቸው። እርሱን ለማጥቃት የመጣ ማንኛውም ኃይል መጨረሻው ጥፋት ሲሆን በ2015 አንዲት ወታደራዊ ሄሊኮፕተር እርሱን ለማጥቃት ስትንቀሳቀስ በሮኬት ተመታ የወደቀች ሲሆን በ2020 ደግሞ የሜክሲኮ ከተማ የፖሊስ ኃላፊ በእርሱ ምክንያት ተመቶ ተርፏል። ከ2019 ጀምሮ ሜንቾ ከባድ የሆነ የኩላሊት ህመም ስለገጠመው ለሕክምና መከታተያ ይመቸው ዘንድ ለራሱ በተራሮች ውስጥ የግል ሆስፒታል አስገንብቶም ነበር። በጊዜው ምንም እንኳን ሜንቾ ባይያዝም ቀስ በቀስ ግን ቤተሰቡ አንድ ባንድ በፖሊስ ይታደኑ ጀመር። ወንድሙና ልጁ ተይዘው ወደ አሜሪካ እስር ቤት ሲገቡ ሚስቱም ተይዛ ከእስር ከተለቀቀች በኋላም ይከታተሏት ስለነበር አጠገቡ ማንም ያልነበረ ሲሆን የአሜሪካና የሜክሲኮ የመረጃ ተቋማት እርሱን ለመያዝ የጠቆመም $15 ሚሊዮን ካሳ እንደሚከፍሉ አሳወቀ። በመጨረሻም ይህ አደገኛ ሰው በጃሊስኮ አካባቢ ታፓልፓ ተብሎ የሚጠራ ቦታ ላይ መኖሩ ተረጋገጠ። ወታደሮች ከሌሊት በፊት ቦታውን ከበው መዘጋጀት የጀመሩ ሲሆን ዓላማቸውም ሜንቾን በሕይወት መያዝ ነበር። ነገር ግን ነገሩ እነሱ እንዳቀዱት አልሄደም ነበርና ከማለዳ በፊት ልዩ ኃይሎች ግቢውን ተቆጣጥረው ኦፕሬሽናቸውን ጀመሩ። በሰዓቱ የሲጄንጂ ተዋጊዎች አለቃቸውን ለመታደግ ተኩስ የከፈቱ ሲሆን ከባድ የውጊያና ግጭት በዛች ቅጽበት ተቀሰቀሰ። በዚህ ድንገተኛ ኦፕሬሽን 4 ሰዎች ተገድለው 2 ሰዎች ደግሞ በሕይወት ተያዙ። በተኩሱ ከተጎዱት መካከል ኤልሜንቾ አንዱ ነበር። ወዲያውም በወታደራዊ አውሮፕላን ወደ ሜክሲኮ ሲቲ እንዲዘዋወር የተደረገ ሲሆን ነገር ግን በሕይወት መድረስ አልቻለም ነበር። ህመሙ ላይ ጉዳቱ ሲጨመር መሬት ሳያርፍ በአየር ላይ እንዳለ ሕይወቱ አለፈ። ለዓመታት ያሸማቀቀው መንግስት በመጨረሻ በእጁ ውስጥ ቢያስገባውም ሊቆይለት ግን አልቻለምና የሞተውን ሜንቾን ብቻ አገኘው። ከሰዓታት በኋላ ሲጄንጂ በ6 ግዛቶች ውስጥ እሳት ማቀጣጠሉን የተያያዘው ሲሆን መንገዶች ይዘጉ ጀመር። መኪናዎችና ማደያዎች እንደ ቀልድ በእሳት ይያያዙ ጀመር። የአውሮፕላን ጉዞዎች ተሰርዘው ከተሞች ሁሉ ጸጥ አሉ። አሜሪካም የመጠለያ ማስጠንቀቂያ ወጣች። በፕሬዝዳንቱ ጭምር ሲፈራ የነበረው ቀን ደረሰ። በዚያች ቀን ትልቁ መሪ ቢወገድም አሁንም ግን በዚህ ሰው መሪነት የተፈጠረው ፍላጭ ሲጄንጂ የማፊያ ቡድን ምን ይሆናል? ይፈርስ ሲሆን የሚለው የብዙዎች ጥያቄ ሲሆን እርሱን ጥያቄ ግን ጊዜ የሚፈታው ቢሆንም አሁን ግን ቡድኑ መሪው እንደተነካበት የንብ ቀፎ የሜክሲኮ ጎዳናዎችን ማመሱን ቀጥሏል። ታዲያ ያ ከምንም የጀመረ ልጅ ከአቮካዶ እርሻ ወጥቶ በ40 ሀገሮች የተዘረጋ አውታረ የአደንዛዥ ዕፅን ኃይል የገነባ ለዓመታት 2 መንግስታት እየፈለጉት የነበረ ያ አደገኛ ሰው ድንገት በጃሊስኮ ተራሮች አንድ እሑድ ማለዳ በተተኮሰች አንዲት ጥይት ታሪኩ ተጠናቀቀ። ብዙ እንደ ኤልሜንቾ ያሉ ሰዎች መጨረሻ እንዲህ አጥፍቶ መጥፋት ነውና በሕይወት እያለን መልካም ሰርተን መልካም ነገር አስቀምጠን ስማችንን በመልካም እንዲታወስ አድርገን ብቻ እንለፍ እያልኩኝ የዛሬን አበቃው። አብራችሁን ስለነበራችሁ ከልብ እናመሰግናለን።